እንግዲህ ቤተሰቦች እንደምታዩት ነው። ይሄ ምን አይነት አረመኔያዊ ሽንትና ሰገሬ መቆጣጠር አልቻልኩም። በመቀመጫሽ ግንኙነት ካደረግሽ በኋላ ይሄንን ነገር ምንድነው የተፈጠረብሽ? እስኪ እሱን ነገር ምንድነው ያጋጠመሽ? ብልቱ በጣም ትልቅ ከመሆኑ የተነሳ ሰገራና ሽንቱ ተቀላቅሏል። ሰላም ውድ የፈጥኖ ደራሽ ቤተሰቦቻችን እንግዲህ ዛሬም በሌላ ቪዲዮ ተመልሰናል። ዛሬ የመጣንበት ጉዳይ እንግዲህ ከዚህ ቀደም የምታውቁት እኔንም ብዙ ነገር የረዳኝ ዘካሪያስ በአዲስ ራዳር ኢንተርቪው ያደረጋቸው ቤተሰቦች ነበሩና እነሱ ጋር ዛሬ እኔ መጥቻለሁ። እሱ አንዳንድ ነገሮች ስለነበሩበት አልተመቸውምና እኔ ዛሬ መጥቻለሁና ውስጥ ላይ ገብቼ እንግዲህ ባለፈው ያልተስማሙበት ጉዳይ የተጨቃጨቁበት ጉዳይ አለና በሱ ጉዳይ ላይ እንግዲህ ዛሬም እንደምንም ብለን ይሄንን ቤተሰብ ወደ ቀድሞ ማንነቱ ወደ ቀድሞ ሰላሙ ለመመለስ እንሞክራለን። እንግዲህ የፓስተር ጌታውን ቤተሰብ ነው እንግዲህ ፓስተር ጌታውን እንግዲህ ለማናገር እንሞክራለን። ዛሬም እንግዲህ ቤተሰቦቼ እንግዲህ የተፈጠረውን ነገር በአዲስ ራዳር ላይ ተመልክታችሁታል ብዬ አስባለሁ። የትንሽ የግንኙነት ወይም ደግሞ በግንኙነት ጊዜ ላይ እሱ የሚመርጠው ሌላ ነገር ነው ወይም ደግሞ በመቀመጫ በኩል ግንኙነት እናድርግ በማለት ወይም ደግሞ ሲምቱ ልጠቀም ነው የሚለው ብላ ባለቤቱ ነግራን እንግዲህ የስራ ባልደረባዬ ዘካሪያስ አንዳንድ ነገሮችን ለማስተካከል የቻለውን ሞክሮ ነበረ። በአጋጣሚ የነበረውን ጊዜ ስላልበቃው እሱም የቻለውን ያክል ሞክሮ ተመልሷል። እንግዲህ ዛሬ ደግሞ እኔ ሄጄ ለማውራትና ለማናገር አንዳንድ ስምምነቶችን ለመፍጠር ሞክራለሁ። እንግዲህ ሰፈራቸው ደርሰናል። እንግዲህ ወደ ሰፈራቸው ሄደን ቤታቸው ገብቼ ደግሞ ያለውን ችግር ለመፍታት ሞክራለሁ። ቤተሰቦቼ ተከታተሉን፣ ቆይታችሁ ከኛ ጋር ይሁን ለማለት ወዳለሁ። ሁልጊዜም እንደምለው ይህንን የዩቲዩብ አካውንት ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ፣ አጋራችን ሁኑ ላለው አብረታቱን አግዙን ላለው እንግዲህ ገብተን እናናገራቸዋለን። ውድ ቤተሰቦቼ ተከተሉን። እንግዲህ ውድ ቤተሰቦቻችን እንግዲህ እስኪ ደርሰናል ቤቱ ጋር። እዚህ ቤት እንደሆነ ሰምተናል። እንግዲህ አንኳኩተን እንጠይቃታለን ማለት ነው። አሁን ያለችበትን ሁኔታ ደግሞ እስኪ ማየት ስለሚኖርብን ያለውን ነገር እኛም እንደ ፈጥኖ ደራሽ ደግሞ ማጣራት ያለብንን ነገር ማጣራት ስለሚኖርብን እስኪ እንግዲህ ያልተከፈተም ሰላም፣ እንዴት ናችሁ? እንዴት ነሽ? አለን እግዚአብሔር ይመስገን። ከፈጥኖ ደራሾች ነንና ከዚህ በፊት የስራ ባልደረባዬ መጥተው እናንተ ጋር አንዳንድ ነገሮችን አውርቷችሁ ነበር ከዚህ በፊት። ኦኬ፣ እናንተ ናችሁ? አዎ። እሺ፣ እንግዲህ ቤተሰቦች ወደ ውስጥ እንግባ። ሆነሽ ነው የኔ እናት? ምንድነው የተፈጠረው? ምንድነው የተፈጠረው? ምን ተፈጥሮ ነው? እሺ ችግር የለውም። እዛው አረፍ በይና አስረጅኝ እስኪ ምንድነው የተፈጠረው? ያው ከሱ ጋር ግንኙነት ባደረግንበት ሰዓት በጣም ነበር የጎዳኝ። ኦኬ፣ ማለት አሁን ከዚህ በፊት የስራ ባልደረባዬ መጥቶ አውርቶሽ ነበር ዘካሪያስ ይባላልና ከአዲስ ራዳር መጥቶ አውርቶሽ ነበር? አዎ አውርቶኛል እኮ በዛን ሰዓት እንደዚህ አልነበርሽም አይደል? አዎ። ታዲያ ከዛ በኋላ ምን ተፈጠረ? አመመኝ። ሽንትና ሰገሬ መቆጣጠር አልቻልኩም። ኦኬ፣ ማለት በድጋሚ ያደረገሽ ነገር አለ? አይ በድጋሚ እንኳን አልነካኝም። ኦኬ፣ በዛው በመጀመሪያው እንደዚህ አይነት ነገር ተፈጠረ ማለት ነው። እንዳልኳችሁ ዘካሪያስ የስራ ባልደረባዬ በሁለተኛው ቀን በሰርጋቸው ማግስት ነው የመጣው። እኔ በሶስተኛ ቀን ነው የመጣሁት። ልብሱን እንኳን አልቀየረችምና እኔ መተቲውን እኔ ይሄ ነገር አልገባኝምና ለምንድን ነው ልብሱን እንኳን ያልቀየርሽው? ለምንድን ነው ቬሎ ያልቀየርሽው? ምንም ልብስ ቤት ውስጥ የለም። ማለት ቤት ውስጥ ምንም አይነት ልብስ የለም? አዎ በቃ ሻንቲኑን ላደብቁብኛል። ምንም ነገር የለም። አይዞሽ አታልቅሽ። እንግዲህ ቤተሰቦቼ እንደምታዩት ነው። ይሄ በጣም ትንሽ ከባድ ነገር ነውና ያው ዘኪ እንደነገረኝ አንዳንድ ነገሮችን ቼክ አድርጎ ነበር። እሱም ግን በዚህ ልክ አልነበረም፣ እንደዚህ ሆና አላያትም። እና እሱም ያስረዳኝ ነገርና እዚህ መጥቼ ያገኘሁት ነገር ትንሽ እኔም ድንጋጤ ውስጥ እንደገባ አድርጎኛልና ውድ ቤተሰቦች እስኪ እንዴት ነው ትንሽ ተስተካክለሽ መቀመጥ አትችይም? የኔ እናት እስኪ አይዞሽ ቀስ በይና እኔ ላግዝሽና ወይ ቀስ በይ አይዞሽ ነይ እስኪ የኔ እናት አግዢ ነይ ከፍ አድርጊላት ትራሱን አስጠጊላት አይዞሽ የኔ እናት አይዞሽ
አይዞሽ እስኪ ምንድነው ከዛ በኋላ ምንም የተፈጠረ ነገር የለም በሰርጋችሁ እለት እንግዲህ የሥራ ባልደረባዬ እንዳልኩሽ እንግዲህ አንዳንድ ነገሮችን አጫውቶኝ ነበርና እኔ ወደዚህ ከመምጣቴ በፊት ከሱ ጋር አውርቼ ነበርና እንግዲህ እሱም ያልመጣው ዛሬ ስላልተመቸው ነው ሌላም እንደዚሁ አጣዳፊ ስራ ስለነበረበት ነው ዛሬ መምጣት ያልቻለውና እኔ እሱን ተክቼ መጥቼ ነውና እስኪ ምንድነው የተፈጠረው ነገር ከዛ በኋላ ምንም ነገር እንዳልተፈጠረ ነግረሽኛል ከዛ በኋላ ምንም ነገር አልተፈጠረም ኦኬ ምንም አልነካሽም አልነካኝም ኦኬ እንግዲህ ትንሽ የባለቤትሽ ባህሪ እንዳለኝ እሱም ትንሽ አስቸጋሪ ነው መንፈሳዊ ሰው ሆኖ እንግዲህ በአልሆነ ቦታ ግንኙነት ላይ ማድረግ የሚፈልግ ሰው እንደሆነ ነግሮኛልና አሁን ደግሞ አንቺ የተፈጠረብሽ ነገር በመቀመጫሽ ግንኙነት ካደረግሽ በኋላ ምንድነው ያጋጠመሽ ምንድነው እስኪ እሱን ነገር በደንብ ለተመልካቾችም ግልጽ እንዲሆንላቸው ምንድነው እስኪ የተፈጠረብሽ ነገር እስኪ ይሄ ነገር ከደረሰብኝ በኋላ እንዳልኩክ ሽንትና ሰገሬ መቆጣጠር አልቻልኩም በዳይፐር ነው መንቀሳቀስ አይዞሽ ይሄንን ግንኙነት የፈጸመው አስገድዶሽ ያለ ፍላጎትሽ እንግዲህ በሃይማኖትም በምንም እንደ ሀገር ባህልም በማይፈቀድበት መልኩ አይነት ግንኙነት ነው ያደረገው እንግዲህ ውድ ተመልካቾቼ በዳይፐር ነው ያለው ትበላለች እንግዲህ እስኪ ምንድነው አሁን እሱ ግንኙነት ያደረገሽ አሁንም ባለው በኩል ነው እንግዲህ በመቀመጫሽ በኩል ነው ማለት ነው ያን ግንኙነት የፈጸመውና እንደዚህ አይነት ችግር እንዲፈጠርብሽ ያደረገው ማለት ነው አዎ እንደዛው ነው እንግዲህ በጣም የሚያሳዝን ነገር ነው ውድ ተመልካቾቼ የተፈጠረው እንግዲህ እንቅስቃሴ ማድረግ አልችልም ብላለች ይሄንን ነገር አውቆ ነው እሱም ብሎ ነው ያደረገው ነው ወይስ እንዴት ነው እስኪ አውርቶሻል ይሄንን ነገር ሲያረግ ሲፈጽም ወይም ደግሞ ተነጋግራችሁበታል መጀመሪያ ፈቃደኛ ነሽ አይደለሽም ማለት አይደለም አልኩት ፈቃደኛ ካልሆንሽ በግዴታ አድርጓለሁ ብሎ በግዴታ አደረገው ሴት ነኝ መከላከል አልችልም በቃ አደረሰብኝ ሳልፈልግ ያለ ፍላጎቴ ይኸው ትርፉን በተለይ ጣለኝ እና እንዳልኩክ ብልቱ በጣም ትልቅ ከመሆኑ የተነሳ ሰገራውና ሽንቱ ተቀላቅሏል እኔ ቃላት የለኝም እንዴት እንደምናገር እባክህ አይዞሽ እኔት እንግዲህ እስኪ አይዞን እሺ ሁሉንም ነገር እኛ እዚህ ድረስ የመጣ ነው እንግዲህ እኔም እዚህ የመጣሁት በተጨማሪ ከዚህ በፊትም የነበረው የሥራ ባልደረባዬ እንዳልኩሽ አዲስ ራዳር ላይ የምናውቀው ዘካሪያስ እዚህ ድረስ የመጣው አንቺን ከእንደዚህ አይነት ነገር ውስጥ ለማገዝ ለመርዳት ነውና የመጣ ነው እኛም አሁን ደግሞ ያለውን ነገር በህግም በቻልነው ነገር ተከታትለን በተመልካቾች ፊት ቃል እንገባለን ይሄንን ነገር እልባት እንደምንሰጠው እንግዲህ ፓስተር ባለቤትሽም ይሄንን ነገር በእርግጠኝነት ባለቤት አይደለም እሱ ጠላቴ ነው አይቶሽ ችግር የለውም በአስፈላጊው ነው እርምጃ እንዲወሰድበት እኛ በህግ በቻልነው ከጎንሽ እንሆናለን አንቺ ብቻ የተፈጠረውን ነገር በግልጽ ለተመልካቾች አሁን ሁሉንም ነገር ግልጽ አድርገን ማብራራት ስላለብን አሁን በዳይፐር ነው ያለው ትብለሻል አይደለም አው በዳይፐር ነኝ ዳይፐር ነው የምትጠቀመው እንንስ አሁን አንቺ እንቅስቃሴ ዳይፐር ሄዶ የሚገዛልሽ ሰው ማን ነው ይሄንን ነገር የሚያግዝሽ አብሮ ደግ ጓደኛዬ ናት ኦኬ በር ከፈተችልን አሁን ማለት ነው አው ማስተዋል ትባላለች እሷ ናት በቃ ይሄው እቤት ውስጥ ልብስም እንዳሰጠኝ እሷም እንደኔ የተመቻቸ ነገር የላትም ብቻ አላውቅም እሷ ናት በቃ ባጭሩ የምትንከባከበኝ አሁን ላይ እሷንም ማየት አይፈልግም ግዴታ ሆኖብኝ ነው እንግዲህ ውድ ቤተሰቦች እንግዲህ ይሄ በጣም ልብ የሚሰብር ነገር ነው እንግዲህ አንድ ሰው ህይወት አገኛለሁ ቤተሰብ መሰርታለሁ ብሎ እንግዲህ ይሄን እንደምታዩት ነው እንግዲህ ለሰው ልጅ የመጨረሻው ትልቁ ስኬቱ ማለት ትዳር ላይ ያለ ህይወቱ ነውና በትዳር የሚገኝ ህይወት ማለት ለአንድ ሰው ስኬቱ ነው ይሄንን ስኬት አያለው ብላህታችን እንግዲህ ብዙ ነገር አቀዳ አልማ ገብታ እዚህ ትዳር ውስጥ በስተመጨረሻም ግን እንግዲህ ከሰው ልጅ የማይጠበቅ ድርጊት ነው እንግዲህ እንደምታዩት እህታችን በቬሎ ነው እንግዲህ ቬሎ እንኳን ልትቀይር አልቻለችም እንግዲህ እስከዛሬ ልብስም አላመጣልኝም ልብስም የለኝም እያለች ነውና እንግዲህ እስኪ እኛ ማድረግ የምንችለውን ሁሉ እናግዝሻለን ምንም አትጨናነቂ አሁን ግን እንዳልኩሽ እኛ በህግም በሁሉም ነገር ለመጠየቅ እሱን
ትክክለኛ መረጃዎችን መሰብሰብ ይኖርብናል። አንቺ ደግሞ ለዚህ በእርግጠኝነት እንደምታግዥን አልጠራጠርም። ምንም አይነት ሳትፈሪ፣ ምንም አይነት ማስፈራሪያ ቢያደርስብሽም ምንም አንድ ነገር እንኳን እንዳያደርግሽ እኛ የቻለውን ሁሉ ለአንቺ ከለላ እናደርጋለን። ምንም እንዳትሰጊ በዚህ ጉዳይ። ስለዚህ አንቺ ግን እሱን በህግ ለመጠየቅ ፈቃደኛ ነሽ ወይ? እንዴት ነው እሱን በህግ ለመጠየቅ ፈቃደኛ ነሽ ወይ? እስኪ ያለውን ነገር ከሱ ጋር ያለሽ ነገር እስኪ ምንድን ነው የሚመስለው ነገር? ከዚህ በኋላ ከሱ ጋር የምትፈልጊው ነገር አለ ወይ? እስኪ እሱን ግልጽ እንድታደርጊልኝም ለተመልካቾቻችንም ማለት ነው። እኔ እንደ ግል ተጎጂ መጠየቅ ከቻላችሁ አሳክሙ። በተረፈ ይህን ሰውዬ አይኑን ማየት አልፈልግም። በቃ የሱ ቤት ውስጥ ራሱ ለደቂቃ መቆየት ነው የማልፈልገው። እኔ በቃ ከሱ ጋር ምንም ነገር በቃ ከቻላችሁ ህግ ፊት አቁሙልኝ። በቃ እኔ እንጃ እኔ አላውቅም። ያሉበት ነገር በጣም ነው በቃ የሚከብደው። ከዚህ በፊት እንግዲህ የስራ ባልደረባዬ ዘኪ ሲመጣ እዚህ ከሱ ጋር ግንኙነት አድርጋችሁ ነበር ወይስ እንዴት ነው? ግንኙነት አላደረጋችሁም? አላደረግንም ነበር ያኔ። ኦኬ። እሱ ከመጣ በኋላ ነው ማለት ነው ይሄንን ነገር ያደረገው? ነው እሱ መጥቶ ከሄደ በኋላ ይሄ ነገር የተፈጠረው። አንድ ፊቱን አውጥተሽኛል በህግ ፊት እስከ መጨረሻው ታውጭኛለሽ ብሎ እንደዚህ ያደረገብኝ። በጣም እንግዲህ ልብ የሚሰብር ነገር ነው። ውድ ተመልካቾች እንደሰማችሁት እሷም በህግ እንዲጠየቅልኝ ከዚህ በኋላ አይኑን ማየት አልፈልግም ብላለችና እኛም እንግዲህ ከዚህ በኋላ የቻልነው ነገር ለማድረግ እንሞክራለን። በህግም አስፈላጊውን ነገር እንወስዳለን። እንግዲህ እህታችን የቻልነውን ነገር እኛ በህክምናውም በአንዳንድ ነገሮች ለማገዝ ከጎንሽ ነን። ከዚህ በኋላ ምንም ማዘን አያስፈልግም። ከዚህ በኋላ ጠንከር ብለሽ ራስሽን ማስታመምና ቀጣዩን ስቴፕ ደግሞ አብረን እንጓዛለን ማለት ነው። እንግዲህ ውድ ተመልካቾቻችን አሁን እኛ የምናደርገው ነገር እዚህ ጋር ያለውን ነገር እያንዳንዱ መረጃ ለእናንተም ለሁሉም ማሳየት ስለሚኖርብን እንግዲህ በዳይፐር ነው የምንቀሳቀሰው ብላለች እና እስኪ እሱን ነገር እንዴት ነው ዳይፐር አርገሽ ነው አሁንም ያለሽው በዳይፐር ነው ማለት ነው? አሁንም በዳይፐር ነው ያለሁት። ከፈለክ ማሳየት ይችላል። እሺ እስኪ እንግዲህ ለእኛም ለተመልካቾችም ለሁሉም ይሄ ነገር በጣም እንግዲህ እህታችን ላይ የደረሰው ነገር በጣም አሳዛኝ ስለሆነ እስኪ ይሄንን ነገር አይቶ ያየ ይፈርዳል እና ሁላችሁም ይሄንን ነገር አይታችሁ መፍረድ ትችላላችሁና እንደዚህ ምን አይነት አረመኔያዊ አይነት ተግባር ነውና እስኪ እህቴ እንደምንም ብለሽ ተስተካክለሽ እንደምንም ብለሽ ላግዝሽና እኔ በዚህ አንደኛችንንም ይሄንን ስንጨርስ ልብስሽንም መቀየር ስለሚኖርብሽ አንዳንድ የህክምና ነገሮችንም ማድረግ ስለሚኖርብሽ እንደምንም ብለሽ ቀስ ብለሽ እሺ ነይ ደግፍ አይዞሽ እህቴ እስኪ እህቴ አግዢኝ ነይ ቀስ አይዞሽ ቀስ አይዞሽ እንግዲህ ቤተሰቦች እንደምታዩት ነው። እንግዲህ የምታውቀው እንዳለኝ ባልደረቤ እንትን ላይ ነው አገልግሎት አስቀምጫት እባክሽን ቀስ ብለሽ ቁጭ በይ አርጊላት ራሱ እንኳን አይዞሽ ውድ ቤተሰቦች እኔ አላቅም መታችሁ ሆናችሁ ይህንን ነገር ብታዩት እዚህ ጋር ምን አይነት ከባድ የሆነ የስነ ልቦና ችግር ውስጥ እንዳለች ራሱ መረዳት የሚቻል ነገር ነውና እስኪ አሁን ምንድን ነው የሚሰማሽ ስሜት ምንድን ነው ያለሽበት ሁኔታ ነው? እስኪ ጤነኛ ነኝ ብዬ ራሱ አላስብም። እኔ በቃ በዚህ ሰዓት ሞራሌ ሞቷል፣ ቅስሜ ተሰብሯል። በቃ እኔ እንጃ ቃላት የለኝም። እንዴት ሰው ፊት ራሱ እንዴት ነው ወጥቼ የምቆመው? እንዴት ነው ከሰው ጋር ተግባብቼ መኖር የምችለው? ከአላሜ ከምኞቴ ነው ያስቀረኝ። ከዚህ በኋላ የምንኖሩ የምን ትዳር የለም። ከወንድሜ ጋር አጣልቶኝ እባክህ አልችልም ከዚህ በላይ ማውራት። አይዞሽ እንግዲህ ቤተሰቦች እንደሰማችሁት ነውና እሱስ ቆይ እኔ አሁን አንድ ጥያቄ መጠየቅ የምፈልገው እህታችንን እሱስ ምንድን ነው የሚያስበው አሁን ከዚህ በኋላ ምንድን ነው አሁን አንቺን እንዲህ እንደሆንሽ አይቷል እንግዲህ የተፈጠረብሽን ነገር አይቷልና ምንድን ነው እያለ ያለው እሱ አሁንም በዚሁ መቀጠል የሚፈልገው ወይስ ማስተካከል የሚፈልገው ነገር እንኳን የለም? ለማስተካከል የምፈልገው ነገር አይደለም ምንም ነገር ገና ህይወትሽን አመሰቃቅለዋለሁ ነው የሚለኝ። የወንድምሽ ነው የቀረኝ እሱንም እንዴት እንደማደርገው ነው ያውቃል እያለ ነው። ወንድሜ ላይ ዛቻ እያደረሰበት ነው። በቃ ምንም ነገር የለም። ማለቆ ሰው ነው የሆነብኝ አውሬ።
ከአንቺ ጋር ያለው ግንኙነት እንዴት ነው መቀጠል የሚፈልገው? በቃ አይፈልግም። አንዴ ህይወት ማበላሻት ነበር የሚፈልገው፣ አበላሸ። ከዚህ በኋላ በቃ አውጥቶ መጣል ነው የሚፈልገው። በጣም የሚያሳዝን ነው። እንግዲህ ውድ ቤተሰቦች እስኪ እህቴ ይቅርታ ላስቸግርሽ፣ ወንበሯን እስኪ እስኪ ጋር እሺ አመሰግናለሁ። እንግዲህ ውድ ቤተሰቦች እንግዲህ እንደዚህ አይነት ነገር ከኢትዮጵያ ባህልም ሃይማኖትም ወጣ ያለ አይነት አስተሳሰብ እኔ መጀመሪያ ይሄንን ነገር ስሰማ ማመን እንኳን አቅቶኛል እና አሁን ደግሞ በተግባር መጥቼ ያየሁት ነገር ትንሽ ልብ የሚነካና በጣም የሚያሳዝንና አላውቅም ይሄ ምን አይነት አረመኔያዊ ተግባር እንደሆነ መግለጽ ራሱ በጣም ነው የሚከብደውና እህታችን እንግዲህ በጣም ትልቅ የሆነ ጉዳት ነው የደረሰባት። እንግዲህ እኛም በቻልነው አቅም የቻልነውን ለማገዝ ከጎኗ ለመሆን ቃል እንገባለን። እንግዲህ እህታችን እስኪ አንቺ የቅርብ ወዳጅ የምትይው አንድ ወንድምሽ ብቻ ነው ያለው? ሌላ ወዳጅ የለሽም? ዘመድ? በቃ የለኝም። ወንድሜና አሁን ያያት ጓደኛዬ ናት። ሌላ ማንም የለኝም። በቃ ብቸኛ ነኝ። ቢከፋኝም ብደስትም በቃ ሁለቱ ብቻ ናቸው። ይህንን ድርጊት በፈጸመ እለት ምንድን ነው አመጣጡ? ኬት ነበር? ከአገልግሎት ቦታ ነው ወይስ ኬት ነው የመጣው? እስኪ እንዴት ነው ሁኔታው የተፈጠረበትን እለት እስኪ ረጋ ብለሽ እስኪ አብራሪልን። ሁኔታው እንዴት እንደተፈጠረ ድርጊቱ፣ አንቺ በዛ ሰዓት ምን እያረግሽ ነበር የሚለው ነገር እስኪ አጠር አድርገሽ እስኪ ለኛም ለተመልካቾችም ግልጽ እንዲሆንልን። ቤት ነበርኩኝ። አጋጣሚ ጓደኛዬ ቤት ነበረች። አሁን አያት በቃ እሳት ጉርሱ ነው የመጣው። በጌታ ስም እንደሚመስሉላ ሂጂ ወደ ቤትሽ ብሎ ነው ያባረራት። እሷ ስትሄድ በሩን ዘጋጋው፣ መጋረጃው ምናምን በቃ ጋረዱ ጭልምልም። በቃ መብራቱን አጠፋ። ጠይቀኝ እምቢ አልኩት። ከዛ ጥያቄው ግንኙነትን ፈጽም ሳይሆን ቀጥታ በሌላ በፈቃድሽ ከኔ ጋር ማለት በእንትን ታደርጊያለሽ አለኝ። በመቀመጫ ታደርጊ? አላደርግም እንደዚህ በቃ እምቢ አልኩት። ስለው በፍላጎት እምቢ ካልሽ በግዴታ አለኝ። በጥፊ መታኝ። ራሴን ስስት በቃ እንደዚህ አደረገኝ። በጣም የሚያሳዝን ነው። ያንን ነገር ካደረገ በኋላ እሱ አሁን የለም እንግዲህ እንደማየው ቤትም የለም። እንግዲህ ምንድነው ያለው? ይሄንን ነገር ካደረሰብሽ በኋላ ምን ተፈጠረ? ራስሽን ስታቂ ያለው ነገር እስኪ። ራሴን ሳቅ በቃ በደም ነው የተበለሻሸሁት። እኔ ቅርታ ማውራት ሁላ ነው ያቃተኝ። ይሄ ነገር ከኛ መሀል ቢወጣ ነው ብሎ ያስፈራራኝ። ሰው እንዳትናገር በቃ አማራጭ የለኝም። ከዚህ በኋላ ለየትኛው ህይወቴ ነው መጓጓ? መደበቅ ያስፈልገኝም። ከዚህ በፊት ይሄንን ነገር ጠይቆም ቢበለሽው አለ አይደለም? አዎ እምቢ ብዬዋለሁ። ጭራሽ ወደኔ ነው እያዞር ያለው። ጥፋቱን ወደኔ በቃ እየደበቀ እኔ ላይ ነው በቃ እያለቅክ ያለው። አሁን ይኸው በተግባር እንደዚህ ያደረገብኝ። አሁንም አይታወቅም። ሲመጣ ፈልጋ ነው ይለኛል። እኔ እንጃ ፈልጋ ማለት በፍላጎቷ በፍቃዷ እንደዛም ሊል ይችላል። አላውቅም። ፈተናው ነው የበዛብኝ። በጣም የሚያሳዝን ነገር ነውና እንዴት ነው አሁን እንግዲህ ዳይፐር ነው እየተጠቀምኩ ያለው አልሽኝና ይሄንን ዳይፐርስ እንዴት ነው የገዛሽው? ማለት ማን የገዛልሽ? ይሄንን ነገር ከተፈጠረብሽ በኋላ ማን ነው ይሄንን ነገር የገዛልሽ? እና ደግሞ እስኪ እንዴት ነው ወዲያው እንግዲህ ይሄንን ነገር የፈጸመው በሁለተኛው ቀን ምሽት ላይ ነው ብለሽኛል። ይሄን ነገር ከፈጠረ በኋላ ይሄን ግንኙነት ካደረገሽ በኋላ እሱ ወዲያው ነው ወይ መቆጣጠር አቅቶሽ ያ ነገር ሀፕን ያደረገብሽ የሚለውን ነገር እስኪ እንዴት ነው ምንድነው የተፈጠረው? አው በቃ ራሴን ሳቅ በደም ነው ራሴ ማለት በቃ ደም ብቻ ነኝ። ከዛ በኋላ በቃ ሁሉም ነገር ተከሰተ። ነገሩን ሽንቱን መቋቋም አቃተኝ። አጋጣሚ ጓደኛዬም እንደዛው ሻርግቷትም አልቀረችም መጣች። ስትመጣ አንድ ያዋቂ ዳይፐር ገዝታልኝ መጣች። በሱ እንትን አልኩ። አው በቃ አየችኝ ስታየኝ ከዛ ወጣ ገዛችልኝ አንድ። እሷም እንደነገርኩክ ምንም ነገር የላትም። ከዛ ገዛችልኝ በሱ አደርኩኝ የዛን ቀን። ከዛ ይቀረውን ከቸርችም ከሌሎች ሰዎችም ምናምን እየጠያየቀችልኝ እሷ ናት በቃ
እየገዛችልኛለች። ኦኬ ዳይፐሩን ትገዛለች ከቸርችም አንዳንድ ቦታ ላይ ጠይቃ እሷ ጓደኛሽ ነሽ ትገዛለች ማለት ነው። እንግዲህ በጣም የሚያሳዝን ነገር ነው እና ውድ ቤተሰቦች እንደዚህ አይነት አረመኔያዊ ተግባር አንድ እምነቱ ላይ ካለ ሰው አንድ የእምነት አገልጋይ ከሆነ ሰው የማይጠበቅ ነገር ነውና እንዴትስ አስቡት ይሄን ነገር ጭራሽ በግዳጅ አይሆንም ተብሎ ተከልክሎ የነበረ ሰው እንግዲህ አይሆንም ብላ እሷ እንደዚህ አይነት ነገር አልፈልግም ብላ ትታ በነበረበት ሰዓት ነው እንግዲህ እንዳለችን በሁለተኛው ቀን ምሽት ላይ መጥቶ በጉልበት እንዳለችን እንግዲህ ይሄን ነገር ይሄን ድርጊት የፈጸመባትና በጣም አሳዛኝ እና አስነዋሪ የሆነ ድርጊት ነው እንግዲህ የፈጸመባት እህታችን ላይ ካደረገ በኋላ አንቺ ወደ ሐኪም ቤት ለመሄድ ወይም ደግሞ አንዳንድ ነገሮችን ለማድረግ አልሞከርሽም? በምን ቅስሜ በምን ሞራል ይሄዳለሁ? እንዴት አድርጌ ምንስ ብዬ ነው ለሰው የምናገረው? ይከብዳል። በእኔ ቦታ ሆናችሁ ብታዩት እኮ እንዴት ነው እዚህ አካባቢ ላይ አሁን እንግዲህ ያ ነገር ሲፈጠር አልተጫጫኋችሁም? ድምጽ አልወጣም ነው ወይስ እንዴት ነው? ልጆ በሞክር ይመታኛል። በቃ ለአንድ ሰው ትንፍሽ እንዳትይ ነው። የፈለገውን ነገር ማድረግ ሲፈልግ በሩን ይዘጋዋል። በቃ ምንም ድምጽ እንዳይወጣ። በጣም እንግዲህ የሚያሳዝን ነገር ነው። ይሄን ነገር ለሌሎች ሰዎች ተናግረሽ የህግ ከለላ ወይም ደግሞ በህግ እንዲጠየቅ ለማድረግ አልሞከርሽም? አንዴ ስለጀመርኩት እንዳልከኝ ጓደኛ ባልደረባ መቶ አይቷል። አንዴ ስለወጣ ነው ይሄ ነገር ማለት ነው። በእርግጥ እሱ የመጣው ይሄን ነገር ከመፈጸሙ በፊት ነው። ከዛ በኋላ ይሄን ነገር ካደረገሽ በኋላ እንዴት ነው ለህግ ለማሳወቅ አልሞከርሽም? አልሞከርኩም ነበር። አጋጣሚ ነው የመጣችሁት እናንተ። በቃ ወንድሜ መቶ ያቅም ከዛ ጊዜ ጀምሮ የለም በቃ እንግዲህ ይሄ በጣም የሚያሳዝን ክስተት ነውና ምን ማድረግ ራሱ እንደሚቻል አላቅም። እኔ በእንደዚህ አይነት ይሄ ሰይጣናዊ ተግባር እንዴት አንድ ሰው ላይ እንደዚህ ሊጠናወተው ይችላል? ያውም ደግሞ እምነት ላይ ሰዎችን አድናለሁ የሚል አንድ ሰው በቸርች ደረጃ የሚያገለግል አንድ ፓስተር እንዴት እንደዚህ አይነት ነገር ሊፈጽም ይችላል የሚለው ነገር በጣም እኔ ከአእምሮ የበላይ ነው የሆነውና ውድ ቤተሰቦቼ እኔ በጣም ብዙ የምናቃቸው መልካም የሆኑ እንደዚህ አገልግሎት ላይ ያሉ ሰዎች አሉ። እንግዲህ በጣም የሚያሳዝን ነገር ነውና እንዳልሽኝ እንግዲህ ይሄን ያክል አደጋና ጉዳት ሊያደርስብሽ የቻለው የሱ ብልት በጣም ትልቅ ነው ብለሽኛልና ትልቅ በመሆኑ ነው ምክንያት ነው ማለት ነው አይደለ? ይሄ ሁሉ ነገር የተፈጠረው። አዎ ልክ ነው፣ እውነት ነው። እንግዲህ ውድ ቤተሰቦች እንደሰማችሁት ነው ይሄ ነገር በጣም የሚያሳዝንም የሚያስነውርም አይነት ተግባር ነው የፈጸመባት ያ ግለሰብ። እንግዲህ ይሄንን ሰው እኔም አግኝቼ አንዳንድ ነገሮችን እሱንም ማውራት ይኖርብኛል ግዴታ ነውና ከዚህ በፊት እንግዲህ በዚሁ ሚዲያችን ላይ የሰራ ነው አንድ ፕሮግራም ነበር የፓይለት ካፒቴን ፍሬው ጉዳይ ነበር ከዚህ በፊትና የካፒቴን ፍሬው ጉዳይ እልባት እንዳገኘ እንግዲህ በዚሁ አጋጣሚ እንደውም እሱም ጥሩ የሆነ ሁኔታ ላይ እንዳለ ለመግለጽ ወዳለውና እሱንም ከውጪ ድረስ አንዳንድ ነገሮችን በማድረግ የተስተካከለ ህይወት እንዲኖረው ማድረግ ችለናልና እንግዲህ ይሄም ግለሰብ በዛ ምክንያት ተጠቅቶ ከሆነ እሱንም ለማገዝ እንሞክራለን። ቀጣይ ነገሮችን ለማስተካከል እንሞክራለን። ውድ ቤተሰቦቼ ሁሉ ጊዜ እንደምለው ይህንን ሚዲያ ለሰዎች ደርሰን እንድናግዝ እንድናበረታታ ብዙ ሰዎች ጋር ደርሰን ማገዝ እንድንችል ይህንን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ሁላችንንም አግዙን።